ሰላም ቤተሰብ እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ? ግማሾቻችሁ ደህና ናችሁ፣ ግማሾቻችሁ ደህና አይደላችሁም። አይ ነው አይ አንደርስታንድ ፎር ዩ ነው ዛት ምናምን ሰሙ ቤተሰብ ከምሬ ነው። አሁን እንደዚህ ልቀልድ ምናምን አይደለም የመጣሁት፣ ስሬስና እውነቱ ልናገር ነው የመጣሁት። እውነቱ ምንድን ነው መሰላችሁ? እዚህ ጋር እንደምታዩት እንግዲህ ሚፍታ እና ልጅቱ መጠዋል። በሚፍታ ቤት ነው የመጡት። ሚፍታ አንተም ገና ቅምጥሌ እንደዚህ ምናምን የሚል ቪዲዮ ሰርተሃል። እንዲሁም ደግሞ መለኛው ወንድማችንም ቪዲዮ ሰርቷል። መለኛው እንኳን ያው ልጅቱ ታናዳለች ብሏል። ታናዳለች ማናደድማ እንግዲህ ግን ምንም ማድረግ አይቻልም። ሲቀጥል ደግሞ ሰበሩ ዜናና ትልቁ ነገር ሁላችሁም ሊያሳምናችሁ የሚችለው ነገር እንግዲህ ቅምጥሌን ፎሎ አድርጋት፣ ቅምጥሌ ደግሞ ፎሎ ባክ አድርጋላታለች ማለት ነው። ልጅቱ ደግሞ ትናንት ክፍት ነበር እንትኑ ፎሎ ያደረገችውን ሰው ይታይ ነበር። አሁን ግን በሰለችብንና ፎሎውን እንትን አድርጋለች። ፎሎ ያደርጋቻቸው ሰዎች እንዳይታይ ሎክ አድርጋለች ማለት ነው። ግን ሁለት ሰዎች ነው ፎሎ ያደረገችው። እሱም ደግሞ ማንና ማን ናቸው? ቅምጥሌና ቡራ ናቸው። ከዛ ደግሞ ፎሎ ባክ አድርገውላታል ሁለታቸውም። ቅምጥሌን ፎሎ ባክ አድርጋላታለች ማለት ነው። ከኛ የሚያመልጥ አንዳችም ነገር የለም። ስለዚህ ሁላቸውም ፒስ ናቸው። ቪዲዮ ከተቀረጸ በኋላ ሁላቸውም በአንድ ላይ ፏፈሽ ላይ ናቸው። ብዙ ጊዜ ቅምጥሌ በወደቀችው እያላችሁ እሱም ብቻ ሰበብ እያደረጋችሁ ያላችሁ ሰዎች ደግሞ በጣም ብዙ ፊልም ታዩ ከሆነ እዩ እስኪ። እንደውም ትናንት ደግሞ አፍላ ፍቅር እያየው ነበርና አፍላ ፍቅር ላይ አይታችኋል። ያንን የሚፈራው ልጅ መነጸሩን ዝቅ ዝቅ የሚያደርገው ልጅ እሱ ልጅ ያፈቀረችው ልጅ ስትወድቅ አይታችኋታል። እና እሱን እያሰባችሁ ነው እስካሁን። እንዴት ሆና ይሆን እያላችሁ ነው ወይስ አትሉ? ለቅምጥሌ ማሰባችሁ ለሁለታቸውን ማሰባችሁን እኮ ወደዋለሁ። ግን ደግሞ አንዳንዴ ስራ እየሆነ እያወቃችሁ አይደለም ብላችሁ ነገር ለመጉተት የምትፈልጉ ብሩኬን ለመናገር የምትፈልጉና እየተናገራችሁ ያላችሁ አርፋችሁ ተቀመጡ። በዛ ላይ አንዳንዴ ትልልቅ ህፃን እኮ ብትሆኑ ኦኬ፣ ህፃኖች ናቸው ችግር የለም ይባላል። ግን ትልልቅ ሰዎቹ ናችሁ። ከእናንተ አንደበት ሊወጣ የማይችል ነገር አትናገሩ። ቢግ ሸም ሊደብራችሁ ይገባል። እግዚአብሔርን እናንተ እንደውም ትንንሽ ልጆች አሉ በቃ ከእናንተ እጥፍ ህፃን የሆኑ ወይ ደግሞ ህፃን እንኳን የለም ግን ትንሽ ወጣት የሆኑ ልጆች አሉ ቲክታክ ላይ እነሱ የሆነ ስህተት ሲያደርጉ ስታዩ ነው እዚህ ጋር ልክ አይደለም ነው እንጂ እናንተ ትልልቅ ሰዎቹ ናችሁ። ግን የሆነ የምታወሩት ሁሉ ሲዘገነን ማለት ነው። ሁላችንም ችጋራም ቁርምጥ ያለ እንዳህ ነበረ። ምናልባት አልፎልን ሊሆን ይችላል። አሁን ላይ አረብ ሀገር መጥ ምናምን በሰራ ነው ማለት ነው። ነገር ግን የሰው ልጅ እንደዚህ ነበር፣ ካንተ እንደዚህ ነበርክ፣ ችጋራም ነበርክ፣ እንደዚህ ነበርክ። ማንም ችጋራም ያልሆነ ሰው የለም። ማንም ሰው ችጋራም ነው፣ ማንም ማለት ነው። ግን ችግር በስራ ለፍታችሁ ተክታችሁ ስትሰሩ ያልፋል። ይሄ የሆነ ምንድን ነው? ይሄ ማይረባ ጭንቅላት ያላችሁ ግን በምንም ሊቀየር አይችልም። ገባችሁ? ድህነት ችግር በመስራት ይቀየራል፣ ይለወጣል። ድህነት ይጠፋል። ኦኬ፣ አይምሯችሁ የሆነ የማይረባ ነገር የሚሰበስብ ሰዎች በምንድን ነው መለወጥ የምትችሉት? ስለዚህ የሰው ልጅ ድሃ ስለሆነ ድሃ ስለነበረ ምንም ሊባል አይችልም። ደግሞ ስለሰራ ስለለፋ ስለተጋ ነው ዛሬ እዚህ ጋር ካለው ላይ የደረሰው ማለት ነው። ዝም ብለሽ እሪምቦ አትበይ እንዴ! ማንም ሰው ተኝቶማ ማንም እንደተኛ እኮ ነው የሚቀረው። ስለሰራ ስለታገለ ነው ለውጥን አግኝቶ በመለወጡ እያረራችሁ ድብን እያላችሁ ያላችሁ ድብን በሉ እንዴ! ብሩኬ ስለ ቅምጥሌ በደንብ ነው የሚያስበው፣ በደንብ ነው የሚወዳት፣ በደንብ ነው የሚያከብራት። የእሷን ከፍታ የእሷን ትልቅ ደረጃ ላይ የመድረስ ይወደዋል። ገባችሁ? እዚህ ጋር ቅምጥሌ እዚህ ጋር የመድረሷ የብሩኬ ውጤት ነው። ብሩኬ እዚህ ጋር የመድረሱ የቅምጥሌ ውጤት ነው። ሁለታቸውም ለሁለታቸው እርስ በርሳቸው ተደጋግፈው ነው እዚህ ጋር የደረሱት። አንዳቸው ለአንዳቸው አስፈላጊ ናቸው። አንዳቸው ለአንዳቸው በሚያደርጉት ነገር ነው ሁለታቸውም እዚህ ጋር የደረሱት። ቅምጥሌ ብሩኬ ጋር ቪዲዮ ዛሬ ሰርታ በእሷ ቤት፣ ነገ በብሩኬ ቤት። አንድ ሰው ቤት ብቻ ቪዲዮ ሲለቀቅ አይታችሁ ታውቃላችሁ? ማይሆን ነገር አንዳንዴ አትዋሹ። ውሸት ጥሩ አይደለም እንዴ! እኔ ሁለታቸውን ነው ወዳቸው፣ ሁለታቸውን ነው ማከብራቸው። ነገር ግን የማይሆን ውሸት ደግሞ ስታወሩ በጣም ነው የሚያስጠላው፣ ይዘገንናል። አንዳንዴ ዝም ብሎ ማስመሰል መቀበጣጠር ደስ አይልም። ተግባባን? እዚህ ጋር እኮ እኛ ባይዘው ወይ ማለት ነው። እንደውም አንድ ኮሜንት ትናንት አይቼ ይሳኩ ነበርና እኛ እኮ ለማዳም የዋ የሆንላትና ጅል የሆንላት ስለምትከፍለን ነው፣ ለእናንተ ግን ጅል አንሆንም ብለዋልና እውነት እኮ ነው። እግዚአብሔርን አንዳንዴ እኛ ይኸውላችሁ ሰው መውደድ ማክበር ሌላ ነገር፣ መሸወድ በሆኑ ባልሆኑ ሌላ ነገር ነው። ተግባባን? ዝም ብላችሁ የሆነ ነገር ተፈጠረ ሲባል ወይ እንደዚህ ነው እንደዛ ነው እንዴ! በመጀመሪያ ደረጃ ይስሩ። የትኛውንም ስራ የመስራት ሙሉ መብት አላቸው። ይሄንን ወቁ። ሲቀጥል ግን ማይሆን ነገር የመናገር ግን ምንም አይነት መብት የላችሁ። ተግባባን? ልጁ ያላባት ማደግ የለበትም ምናምን እና ታዲያ አባትሽን ፈልጊ እንዴ! ጋይስ ባንጋሊ ቤት አግኝቷት ነው ምናምን እያላችሁ ነበር። ምን አውቃለሁ፣ ዱባይም ተሳፍራ ሊሆን ይችላል፣ የሆነ ቦታም ተሳፍራ ሊሆን ይችላል። ከዛ በቃ እንትን ብለው ምናምን ከዛ በኋላ ጠፋባት ማለት ነው። ስለዚህ ምንድን ነው ልጅት እኔ እኮ ተናገርኩኝ። የብሩኬ ልጅ ቢሆን ብሩኬ ልጁን የማሳደግ ትልቅ ግዴታ አለበት። ውዴታ ሳይሆን ግዴታው ነው።
ማንም ሰው ልጁን የማሳደግ ግዴታ አለበት። ከአንቺ ጋር ግን የመኖር ግዴታ የለበትም። ዩ አንደርስታንድ ሚ? ሌላ ሰውም ከሆነ ያስረገዘሽ እንግዲህ ምንም ማድረግ አይቻልም። ልጁን የማሳደግ ግዴታ አለበት። ከአንቺ ጋር ግን የመኖር ግዴታ የለበትም። በሆነ አጋጣሚ ሊሆን ይችላል እንደዚህ ያደረጋችሁት፣ ወይ ደግሞ በቃ ትወኛለሽ ብሎ ገብቶ ከዛ አልሆነው ስትይ ወይ ጨቅጫቃ ነዝናዛ ወይ ደግሞ ሙያ የሌለሽ ትወኛለሽ፣ ከዛ ፈታሽ ማለት ነው። ምንም ማድረግ አይቻልም። እኛ ምን እናድርግ? ሲቀጥል ግን ልጅት ይቅርታ አድርግልኝ፣ እኔ አልጠላሽም የትም ስለማላቀሽ ማለት ነው። ግን አልተመቸሽኝም። ውቃቢ አልወደደሽ፣ ምንም ማድረግ አልችልም። እኔ የሆነ ሰው አልተመቸኝም። ሶሪ ጋይስ እግዚአብሔርን እና ደግሞ ከምትል እንደው አንቺ ቪዲዮ እንዳትሰሪ እባክሽ እያልኩኝ ነበር። ቪዲዮ ዛሬ ደግሞ መልቀቃቸው አይቀርም በዚህ ልጅ ቤት። እንግዲህ ትናንት እንዳያችሁ ብሩኬን ብቻ ነበር ፎሎ ባክ ያደረገላት። ዛሬ ቅምጥሌ ፎሎ ባክ ካደረገችላት ፎሎ ከተደራረጉ ቪዲዮ ደግሞ ሰርተው ይመጣሉ ማለት ነው። ያው ቅምጥሌ ብዙ ጊዜ ልባችን ስለምታውቀው ልባችን በደንብ አድርገው ስለሚያውቁት ለልጅቱ እንድንራራላት ምንድን ነው የሚባለው ልባችን ሩህሩህ እንዲሆንላት በማለት እንግዲህ ቪዲዮ ሰርተው ፖስት ያደርጋሉ በልጅቱ። ምንም ማድረግ አንችልም። ያው እንግዲህ እንቀበላለን። ምን ማድረግ ይቻላል? ምንም አይጨጓራይ እና መለኛው ሳይሆን ሚፍታ የጻፈው ጽሁፍ አለ። በቀደማችሁ ሰው መቅናት ወይንም ከቀደማችሁ ሰው መማር የእናንተ ምርጫ ነው። ነገር ግን ከቀደማችሁ ሰው ቀድማችሁ መገኘት ከፈለጋችሁ ከቀደማችሁ ሰው ተማሩ። ቴንክ ዩ ቬሪ ማች ብራዘር። ያ እዚህ ጋር በደንብ የተናገረው ትክክል ነው። በጣም ብዙ ሰዎች ያው ብዙ ጊዜ ተናገር ያለው እውነት ለመናገር ግን በዚህ መሀል ደግሞ ምንድን ነው ስለ ኤክሶች ሆነ ስለ ሌላ ሰዎችም አላቸው። ያው አሁን እንደዚህ ምናምን አንዴ መኪና ስለገዛ አንዴ ቤት ስለተከራዩ ምናምን እያላችሁ እሪ የምትሏላችሁ እና እሱን ነገር ልንገራችሁ። የሆነ ሰው ሲቀድማችሁ ሲበልጣችሁ የተሻለ ደረጃ ላይ ሲገኝ ይህ ልጅ እንዴት ነው እዚህ ቦታ ላይ የተገኘው? እንዴት ነው እዚች ቦታ ላይ ሊደርስ የቻለው ብላችሁ ያን ሰው ብትጠይቁት አንደኛ ሊመልስላችሁ ይችላል። በየት እንደመጣ እንዴት እንደመጣ በደንብ አድርጎ ባስረዳችሁም ያው የተወሰነ መንገድ ይሰጣችኋል። ተግባባን። ለምሳሌ የሆነ ሰው እንዴት አድርጌ ልንገራችሁ፣ ተማሪም ሆኖ ትምህርት እንዴት እንደሚያጠና ብትጠይቁት ከመጀመሪያው እስከ መጨረሻው በደንብ ቢያስረዳችሁም አይገባችሁም። ማንም ሰው ለምሳሌ ሁሉም ሰው አሁን ዩቱበር እንደዚህ ነው ብሎ የሆነ ነገር ቢያስረዳኝ እረዳለሁ እኮ፣ ግን ያ ሰው ለማስረዳት ይከብደዋል። የሆነ ነገር መግቢያ ወይ ደግሞ አንዳንዴ እንዴት መሰላችሁ የሰው ልጅ ብር ቁጥር አድርጎ ይህን ብር እንደዚህ ተጠቀሚበት ብሎ ከሚሰጣችሁና ይህን ነገር እንደዚህ ነገር ስሪበት ጀምሪበት፣ ለምሳሌ ሱቅ ሊሆን ይችላል የሆነ ነገር ብቻ ስራ እንድጀምሪበት ከሚሰጥሽና ሀሳብ ከሚሰጥሽ ማለት የሆነ ምን መስራት እንዳለብሽና ከዛ ደግሞ ያን ስራ ከየት ጀምረሽ ከየት መጨረስ እንዳለብሽ እንዴት ውጤታማ መሆን እንዳለብሽ ከሚነግርሽና ገንዘብ ከሚሰጥሽ ሰው ማንን ነው የምትመርጭው? እኔ የምመርጠው እውቀት የሚሰጠኝን ሰው ነው። እንዴት ጀምሬ እንዴት መስራት እንዳለብኝ እንዴት መለወጥ እንዳለብኝ ቢነግረኝ። ገንዘቡን ማግኘት አይቀርም፣ አገኛለሁ፣ እሰራለሁ። ነገር ግን ገንዘቡን ሰጥቶ ይዞር ካለ ከየት ወዴት ላደርገው ነው? ምኑን ከምኑ ላደርገው ነው? አላቅም። ያብርም ያልቃል። ልጅቱ መጣች። እኔ እኮ ተደብቄያለሁ ግን እና ተው፣ ዝም ብላችሁ የማይሆን ነገር አትበሉ። በሁለታቸው ማል አትግቡ። በባልና ሚስት ማል አይገባም። ሲጀመር ምንም ይስሩ ራሳቸው ያውቃሉ። እውነት ለመናገር ግን እኛ እንደ ሰውኛ የምንታዘበው ነገር አለ። ይህን አታድርጉ፣ እንደዚህ ልክ አይደለም፣ ይህን ባታደርጉት የምንለው ለራሳቸው አስበን ነው። ስማቸው እንዳይጠፋ ምናምን በጣም ብዙ ነገር ማለት የተወደዱ የተከበሩ ልጆች ስለሆኑ ይህ ንጹህ ስማቸው እንዳይጠፋ ስለምፈልግ ነው። ምንድነው የሚባለው ሰኞ ምንድን የሚባለው መቼ የጠፋ ስም አይመለስም ይባላል። የሆነ የሚባል ነገር አለ እና ችል ደግሞ ቦርጭ ነው እያላችሁም ነው እንግዲህ የኖረ እንቅርት ያገለግላል ነው የሚባለው። ቦርጯም እንግዲህ ካገለገላት እኛም እንግዲህ ቦርጭ ለማውጣት እንሞክራለን። ያላችሁን ቦርጭ ለማጥፋት እንዳትሞክሩ። እንደዚህ አይነት ስራ የሚያሰራ ከሆነ በዛም ተፍላችሁ ሰራላችሁ። በአፍንጫ ይወጣ። እንደዚህ አይነት ስራ አልሰራም እንዴ። ስማ መጨማለቅ። እኔ እኮ እናንተ ያልተረዳችሁኝ ነገር አለ ምናምን እንዴ። እኔ እኮ እውነት ቢሆን ማለት ነው እውነት ቢሆን እረዳሻለሁ እኮ፣ ግን በዚህ አይነት ስራ መምጣትሽ አልወደድኩትም። ተግባባን። ስለዚህ ጋይስ ተው፣ ብሩኬን ለመንካት፣ ብሩኬን ለመሳደብ፣ ብሩኬን የሆነ ነገር ለማለት አትሩጡ። ደስ አይልም። እግዚአብሔርን እኔም እኮ በጣም ብዙ መወራው ነገር አለ፣ ግን አይወራም ሁሉ። አሁን ያሰባችሁትን ለመናገር የፈለጋችሁትን እያመጣችሁ እዚህ ጋር ዝርግፍ አታድርጉ። ትልልቅ ሰዎች ናችሁ፣ ልጆቻችሁ ምናምን ልጅ ያላችሁ ሲጀመር ትልልቅ እናንተ የሚያክል ምናልባት። ስለዚህ ልጆቻችሁ እናንተ በምትመክሩበት ጊዜ እናንተ ልጅስ ቢሆን ብላችሁ ብታስቡስ ምን ችግር አለው? ምክር መምከር፣ አስተያየት መስጠት እኮ ይቻላል። በጣም ብዙ ሰዎች አሉ ምርጥ አስተያየትና ሀሳብ የሚሰጡ። ከዛ ውጭ እየዘለላችሁ ማንንም መዘንጠፍ ግን አትችሉም። ስለዚህ ሚፍታ ሲጀመር ካሜራውን ማየት እኮ ፈራ። ውሸት ስለሆነ እያወራ ያለው በቃ ፈርቷል። እንደዚህ ካሜራውን እኮ አያዩ። ካሜራውን በጭራሽ ነው የማየው። እዚህ ጋር እሷንም እያየ ነው የሚያወራው። ከዛ ወደዛ ዙሮ ምናምን ነገር
ፈጣሪው ትዕግስት ውስጠኝ። ስለዚህ እንደው በቅምጥሌ ባታሟርቱ ድጋሚ ደስ ይለኛል። እውነት ለመናገር አትስሩ አይደለም ስሩ፣ ግን ከእንደዚህ አይነት ስራ ግን ራሳችሁን አውጡ። የምሬ ነው እግዚአብሔርን። እንትና 100 ኬስ እስኪገባ ነው፣ እንትና 200 ኬስ እስኪገባ ነው፣ እንትና 50 ኬስ እስኪገባ። ሁሉም ቢሆን ኢትዮጵያ ነው ያሉት። በሆነ ነገር ተፍተፍ ይበሉ። ወይ ደግሞ እናንተ እኮ ዝም ብላችሁ አስፓልት ላይ እየሮጣችሁን ብትመጡ እየተሳሳማችሁ ይታይላችኋል። ቫይራል ነው የሚወጣው። በዚህ ልክ ለምን እንደዚህ መስራት እንደፈለጋችሁ አላቅም። የምሬ ነው እግዚአብሔርን። ለምን አላቅም ምንም ማለት አልፈልግም። ግን እያልኳችሁ ያለው አሁን ሌላ ውጭ ላይ ያላችሁ አሽቃባጮች ቅምጥሌንም ሆነ ቡራንም ሆነ የመናገር ምንም አይነት መብት እንደሌላችሁ ልነግራችሁ ነው አመጣጤ። እና ደግሞ ሌሎቻችሁ ያው በደንብ እያወቃችሁ ነገር ግን እኛ እንደ ጅል የምታስቡን ነገር በጣም ነው የሚገርመኝ። እኛ የዋህነን እንጂ ጅሎች አይደለንም። ተግባባና የሆነ እንደዚህ አይሁን እንደዚህ ይሁን ስንል የሆነ እንትን አይመስላችሁ። እና ደግሞ በጣም የዋህ እህቶች አላችሁና እናንተ ደግሞ በደንብ ራሳችሁን እንትን በሉ። ራሴን እንዳንቺ አሳምኘው ምን ነው ፈታ ባልኩ ነው አሁን ያላችሁ ነው። አንዳንዴ ከዚህ ጋር የሚፍታ የጻፈው ነገር ትክክል ነው። ካለፈ ነገር መማር ደግሞ ጥሩ ነው። ብዙ ቪዲዮዎች አይታችኋል። በጣም ብዙ ነገሮች ያኔ እንኳን ሲያልፍ ድራማ ነው ወይ ደግሞ ፍራንክ ነው አንባልም አይደል? ሁሉም ነገር ሽፍንፍን ብሎ ነው የሚያልፈው። ስለዚህ ወደ ራሳችሁ ተመለሱና ራሳችሁን ቪዲዮ ይላቸው ሰብስክራይብ አድርጉ ምናምን። ከዛ ውጭ በዚህ ያክል ጥሩ አይደለም። ለማንኛውም በኋላ እንገናኛለን ባይ